ሸዋ ላይ ስለተማረከው አርፒጂ መሳሪያ መከላከያ መግለጫ ወጣ። በጎጃም 12 ከተሞች ላይ ከፋኑ ተዋጊዎች ጋር ውጊያ ማድረጉን አስታውቋል። የዘመቻ ስምሪት ኃላፊውን ጨምሮ ከ470 በላይ የኦሮሚያና አማራ ታጣቂዎችን እንደገደለ የገለጸ ሲሆን አርፒጂን ጨምሮ በርካታ መሳሪያዎችን እንደማረከም ተናግሯል። የፋኑ አመራሩ አስረስ ማረ ዳምጠ በበኩሉ በተቆጣጠርናቸው ቦታዎች ጊዜያዊ መንግስት እያቋቋምን ነው ሲል ተደምጧል። የክልሉን ውሎ የተመለከተ ሪፖርት ይዘናል። ጠቅላይ ሚኒስትር አብይ አህመድ የሚመሩት መንግስትና አቶ ጌታቸው እያተራመሱን ነው ሲል ህወሓት ከሰሰ። በምርጫ ቦርድ ህጋዊነቱን ያጣው ህወሓት በዛሬው ዕለት ሰፊ መግለጫ በቃል አቀባዩ በኩል ሰጥቷል። በመግለጫውም ባለፈው ሳምንት እነ ዶክተር ዳኛቸው በወልቃይት ስላደረጉት ጉብኝት፣ ስለ ጌታቸው ረዳ ሰሞነኛ ንግግር እንዲሁም ከማዕከላዊ መንግስቱ ጋር ስላለው ፍጥጫ አቋሙን አሳውቋል። ጌታቸውን ከሃዲ ሲል የጠራው መግለጫው ይህ ከሃዲ ቡድን ከፌዴራል መንግስቱ ጋር ሆኖ ህልውናዬን ሊያሳጣኝ ነው ሲል ወንጅሏል። ታደምጡታላችሁ። ብልጽግና ያመረረ መስሏል። በባለስልጣናት ላይ ከባድ እርምጃ ወስዷል። ከፍተኛ ባለስልጣናቱ ከ5 ቢሊዮን ብር በላይ በመመዝበር ነው የተከሰሱት። ጠቅላይ ሚኒስትር አብይ አህመድ እንዲሁም ፓርቲያቸው በተደጋጋሚ ውስጣቸውን እንደሚያጠሩ ሲናገሩ የነበረ ሲሆን አሁን ባለስልጣናቱ ላይ የተወሰደው የእርምት እርምጃ የዚሁ የማጽዳት አካል ሳይሆን እንዳልቀረ ተገምቷል። እንመለስበታለን። በማርበርግ ቫይረስ ከተጠቁ 11 ሰዎች መካከል ከግማሽ በላይ ያክሉ ህይወታቸው አልፏል። በመንግስት በኩል ተገቢውን ትኩረት እንዳልተሰጠው በሚነገርለት በማርበርግ ቫይረስ ከተጠቁ 11 ሰዎች መካከል 6ቱ መሞታቸውን የጤና ሚኒስቴር አስታውቋል። በጉዳዩ ላይ ዝርዝር ዘገባ ይዘናል። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ አንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ጠቅላይ ሚኒስትር አብይ አህመድ የሚመሩት መንግስትና አቶ ጌታቸው እያተራመሱን ነው ሲል ህወሓት ከሰሰ። ምርጫ ቦርድ ህጋዊነቱን ያጣው ህወሓት በዛሬው ዕለት ሰፊ መግለጫ በቃል አቀባዩ በኩል ሰጥቷል። መግለጫውም ባለፈው ሳምንት እነ ዶክተር ዳኛቸው በወልቃይት ስላደረጉት ጉብኝት፣ ስለ ጌታቸው ሰሞነኛ ንግግር እንዲሁም ከማዕከላዊ መንግስቱ ጋር ስላለው ፍጥጫ አቋሙን አሳውቋል። ጌታቸውን ከሃዲ ሲል የጠራው መግለጫው ይህ ከሃዲ ቡድን ከፌዴራል መንግስቱ ጋር ሆኖ ህልውናዬን ሊያሳጣኝ ነው ሲል ወንጅሏል። ለተከታታይ 6 ቀናት በዝግ አዳራሽ ሲመክር የሰነበተው ህወሓት ከሃዲ ቡድን ያለው ኃይልና የፌዴራል መንግስት ህልውናዬን ለማሳጣት በጋራ እየሰሩ ነው ሲል ከሷል። ህወሓት በአዲሱ ቃል አቀባዩ ሚካኤል አስግዶም በኩል ዛሬ በሰጠው መግለጫ የፌዴራል መንግስትና የነጌታቸው ረዳ ስምረት ፓርቲ አፍራሽ ዘመቻዎችን አጠናክረው ቀጥለውብኛል ብሏል። የቀድሞ የህወሓት ምክትል ሊቀመንበር የዛሬው የስምረት ፓርቲ ፕሬዝዳንት ጌታቸው ረዳና የአመራር ቡድናቸው የክህደት ተሞክሯቸውን አጠናክሮ መቀጠሉን ሚካኤል ገልጸዋል። የተሰጠውን መመሪያ ባለመቀበሉ በኢትዮጵያ ምርጫ ቦርድ ህጋዊ የፖለቲካ ሰውነቱን የተነጠቀው ህወሓት የመበተን አደጋ ውስጥ መግባቱን ገምግሟል። ከውስጥና ከውጭ ተቃጥቶብኛል ባለው የተቀናጀ ዘመቻ የመበተን አደጋ ውስጥ መግባቱን የገመገመው ህወሓት አሁን ላይ ከህልውና አደጋ ለመውጣት እየተጣጣረ መሆኑን አስታውቋል። ይሁን እንጂ አሁንም በከሃዲነት የፈረጃው ከራሱ ተገንጥሎ አዲስ ስምረት የተሰኘ ፓርቲ ያቋቋመው የነጌታቸው ረዳ ቡድን ከጊዜ ወደ ጊዜ አቅሙን አጠናክሮ እየፈተነው መሆኑን አምኗል። ህወሓት በከሃዲነት የፈረጃው የነጌታቸው ረዳ ቡድንና የፌዴራል መንግስት ትግራይን የትርምስና ሁከት ማዕከል ለማድረግ በትብብር እየሰሩ ነው ብሏል። የህወሓቱ ቃል አቀባይ በዛሬው መግለጫቸው የፌዴራል መንግስትና የክህደት ቡድን ያሉት ኃይል የፕሪቶሪያን ስምምነት ሆን ብሎ ለማፍረስ እየሰራ ነው ሲል ወንጅለዋል። የፕሪቶሪያን ስምምነት ለማፍረስ ይጠቀምበታል ያሉት አካሄድ ደግሞ ታጣቂ ቡድኖችን ማደራጀትና ትግራይን የትርምስ ማዕከል ለማድረግ በመንቀሳቀስ መሆኑን ቃል አቀባዩ ገልጸዋል። ህወሓት ለተከታታይ 6 ቀናት ባካሄደው ግምገማ በከሃዲነት የፈረጀውን የነጌታቸው ረዳን ቡድን አካባቢው አጀንዳ በመፍጠር የአንድነት መናጋት ፈጥሮብኛል ብለዋል። የነጌታቸው ረዳ ቡድን አሁንም አካባቢያዊነትን በማበረታታት ህወሓት ፈጥረዋለሁ የሚለውን አንድነት ለማደናቀፍ
ጥረቱን አጠናክሮ ቀጥሏል ሲል ወንጅሏል። በክህደት ቡድንነት የተፈረጁት የህወሓት ተቀናቃኞች በአንድ በኩል በሰላማዊ ትግል በሌላ በኩል ደግሞ በትጥቅ ትግል እያዋከቡት ነው። ከራሱ ከህወሓት የወጡ የፖለቲካ አመራሮች አከታትለው አዲስ ፓርቲ ሲመሰርቱ፣ በተመሳሳይ ከታጣቂው ክንፍ የተነጠሉት ወታደራዊ አመራሮች ወደ አፋር ክልል ገብተው ሐራ መሬት የተሰኘ ታጣቂ ቡድን አደራጅተውበታል። በሌላ በኩል ደግሞ እንደ ጄኔራል ጻድቃን ገብረተንሳይ ያሉ ጉምቱ የፖለቲካና ወታደራዊ አዋቂዎች ኮትኩተው ባሳደጉት ህወሓት ላይ ህዝባዊ አመጽ እያቀጣጠሉ ነው። ጄኔራሉ በበላይነት የሚመሩት የትግራይ ለውጥ ፈላጊ ኃይል ህወሓት ላይ ህዝባዊ አመጽ በመፍጠር ከውስጥ ሸርሽሮ ለመጣል እየሰራ መሆኑን በተለያየ ጊዜ ሲነገር ይደመጣል። ሸዋ ላይ ስለተማረከው አርፒጂ መሳሪያ መከላከያ መግለጫ አውጥቷል። በጎጃም 12 ከተሞች ላይ ከፋኖ ተዋጊዎች ጋር ውጊያ ማድረጉን አስታውቋል። የዘመቻ ስምሪት ኃላፊውን ጨምሮ ከ470 በላይ የኦሮሚያና አማራ ታጣቂዎችን እንደገደለ የገለጸ ሲሆን አርፒጂን ጨምሮ በርካታ መሳሪያዎችን እንደማረከም ተናግሯል። የፋኖ አመራሩ አስረስ ማረ ዳምጠ በበኩሉ በተቆጣጠርናቸው ቦታዎች ጊዜያዊ መንግስት እያቋቋምን ነው ሲል ተደምጧል። በአማራ ክልል ወንድሙ ላይ ቃታ ከመዘዘ ዓመታት ተቆጠሩ። በእነዚህ ጊዜያት አሰቃቂ ግድያዎች፣ ዘግናኝ ድርጊቶች፣ የድሮንና ደፈጣ ጥቃቶችን ጨምሮ ጆሮን ጭው የሚያደርጉ ለመስማት የሚያሰቅቁ ሪፖርቶችን ሰምተናል። ከሰሞኑም በአንድ የፋኖ አባል ተፈጸመ የተባለው ኢሰብአዊና ዘግናኝ እጅ መቁረጥ ድርጊት ክልሉ በምን አይነት አስከፊ ሁኔታ ውስጥ እያለፈ ስለመሆኑ አመላካች ተደርጎ ይወሳል። ደመሰስናቸው፣ ጨርሰናቸዋል፣ 4 ኪሎ ለመግባት ቀርበናል በሚሉ የፕሮፓጋንዳ ቃላት የታጀበው የሁለቱ ኃይሎች ፊልሚያ ዛሬም ስለመቀጠሉ ከክልሉ የወጡ ሪፖርቶች ያመላክታሉ። የመከላከያ ሰራዊቱ በአማራ ክልል ሰፊ አካባቢዎች እንዲሁም በኦሮሚያ ክልል ስላደረጋቸው ውጊያዎች መግለጫ አውጥቷል። በመግለጫውም በሁለቱም ክልሎች ከ470 በላይ ታጣቂዎችን እንደገደለ ነው የሚገልጸው። በምስራቅ ጎጃም ዞን ጎዛምን፣ ደባይ ጠላት፣ ደብረ ኤልያስ፣ ቸርተከል፣ ደጎልማም፣ ወርቃማም፣ ግራ ቅዳም፣ ያግዳድ፣ እማሆይ ገዳም፣ ሞንጎ ጊዮርጊስና ሉሜ ኢየሱስ በተባሉ ቀበሌዎች የነበር ኃይል ሞት ቁስለኛና ምርኮ በማድረግ አካባቢው ጸርቷል የሚለው የሰራዊቱ መግለጫ በተመሳሳይ በሰሜን ሸዋና ከፊል ምዕራብ ሸዋ ዞኖች በሂደቡ አቦቴ፣ ደገምና ሜታ ወልቂጤ ወረዳዎች በአሸባሪው የሸኔ ቡድን ላይ በተወሰደ እርምጃ የቡድኑ አመራሮች የተደመሰሱ ሲሆን ቁሳዊ ኪሳራም ማድረስ እንደተቻለ ሌተናል ኮሎኔል ግዳይ ተናግረዋል። ዘለግ ያለው የመከላከያ መግለጫ ሲቀጥለም አደረስኩት ስላለው ኪሳራ በዝርዝር እንዲህ ይላል። በጠላት ላይ ከደረሱ ኪሳራዎች የተገደለ 106፣ የቆሰለ 157፣ እጅ የሰጠ 98፣ የጠላት ሲልና ሎጂስቲክስ 110፣ በድምሩ ከ471 በላይ የጠላት ኃይል ኪሳራ ማድረስ ተችሏል ሲል አትቷል። በማቴሪያል ክላሽ 101፣ ብሬን 1፣ አርፒጂ 1፣ ኋላ ቀር መሳሪያ 34፣ መገናኛ ሬዲዮ 4፣ ሽጉጥ 18፣ ቦምብ 22 እና በርካታ ተተኳሾችና ትጥቆች መማረካቸውን መረጃው አብራርቷል። መከላከያ በዚህ መግለጫው መላው ህዝቡ የጠላትን መደበቂያ ቦታዎች እየመራ አሳይቶናል ሲልም አክሏል። ከማዳበሪያ ግዢ ጋር በተያዘ በመንግስት ላይ 5.6 ቢሊዮን ብር ጉዳት በማድረስ የተጠረጠሩ ከፍተኛ አመራሮች ተከሰሱ። የግዢ መመሪያና ውሳኔዎችን በመጣስ የጥራት ችግር የታየበት የአፈር ማዳበሪያን ግዢ በመፈጸም እንዲሁም ማዳበሪያውን ከውል ውጭ በሆነ መንገድ በማጓጓዝ በመንግስት ላይ ከ5.6 ቢሊዮን ብር በላይ ጉዳት በማድረስ የተጠረጠሩ ከፍተኛ የመንግስት አመራሮችና ማዳበሪያው የጥራት ችግር ያለበት መሆኑን እያወቁ ወደ ሀገር እንዲገባ በመተባበር በተጠረጠሩ ሰራተኞች ላይ ከባድ የሙስና ወንጀል ክስ ተመስርቶባቸዋል። የፍትህ ሚኒስቴር አቃቢ ሕግ ህዳር 12 ቀን 2018 ዓ.ም የመሰረተውና ሰኞ ህዳር 15 ቀን 2018 ዓ.ም ለፌዴራል ከፍተኛ ፍርድ ቤት ልደታ ምድብ የከባድ ሙስና ወንጀሎች ችሎት የቀረበው ክስ እንደሚያስረዳው ተጠርጣሪዎቹ የወንጀል ህግ አንቀጽ 32 ንዑስ አንቀጽ
የሙስና ወንጀሎችን ለመደንገግ የወጣውን አዋጅ ቁጥር 881 ህዝባር 2007 አንቀጽ 9 ንዑስ አንቀጽ ሀና 2 የተደነገገውን በመተላለፍ በስልጣን አላግባብ በመገልገል የሙስና ወንጀል መፈጸማቸውን ይገልጻል። አቃቢ ሕግ ክሱን የመሰረተው በኢትዮጵያ የግብርና ስራዎች ኮርፖሬሽን 7 አመራሮችና የሥራ ኃላፊዎች ላይ በኢትዮጵያ ባህር ትራንስፖርትና ሎጂስቲክስ ምክትል ሥራ አስፈጻሚ በአንድ የግብርና ሚኒስቴር ከፍተኛ አመራርና በኢትዮጵያ ተስማሚነት ምዘና ድርጅት 2 ከፍተኛ አመራሮች ላይ መሆኑ ተሰምቷል። በወንጀሉ ተጠርጥረው በሕግ ቁጥጥር ስር የዋሉትና ክስ የቀረበባቸው የኢትዮጵያ ግብርና ስራዎች ኮርፖሬሽን አመራሮች መካከል በክስ መዝገቡ በአንደኛ ደረጃ የተጠቀሱት የኮርፖሬሽኑ ዋና ስራ አስፈጻሚ የነበሩት አቶ ክፍሌ ወልደ ማርያም ጋዎ ናቸው። በተጨማሪም በዚህ ኮርፖሬሽን የግብርና ግብዓት ምርትና አቅርቦት አብይ ዘርፍ ምክትል ዋና ስራ አስፈጻሚና የአፈር ማዳበሪያ ግዢ ኮሚቴ ሰብሳቢ በነበሩት አቶ ወልደ ማርያም ደምሴ ክብረት፣ በኮርፖሬሽኑ የኮርፖሬት ሀብት አመራር ዘርፍ ምክትል በዚህ ዋና ስራ አስፈጻሚና የአፈር ማዳበሪያ ግዢ ኮሚቴ አባል በነበሩት አቶ ተንሳይ ሚጫ ወልደ ስላሴ፣ በኮርፖሬሽኑ የኮርፖሬት ፋይናንስ ዘርፍ ምክትል ዋና ስራ አስፈጻሚና የኮርፖሬሽኑ የግዢ ኮሚቴ አባል በነበሩት ወይዘሮ መንበራ ኃይለ ማርያም፣ በኮርፖሬሽኑ ከፍተኛ የግዢ ባልደረባና የማዳበሪያ ግዢ ኮሚቴ አባልና ጸሐፊ በነበሩት አቶ ሚሊዮን ገረመው፣ ኮርፖሬሽኑ የግብርና ምርት ማሳደጊያዎች አቅርቦት ዘርፍ ስራ አስፈጻሚና የኮርፖሬሽኑ የአፈር ማዳበሪያ ግዢ ኮሚቴ አባል እንዲሁም የብሔራዊ የአፈር ማዳበሪያ ግዢ ኮሚቴ ጸሐፊ በነበሩት አቶ ሰለሞን ገብራ፣ በኮርፖሬሽኑ የግብዓት ግዢና ትራንዚት ክፍል ስራ አስኪያጅ የሆኑት አቶ ዘላለም ዳኜ እንደ ቅደም ተከተላቸው ተጠርጥረው ተከሰዋል። ከኮርፖሬሽኑ ውጭ በወንጀሉ ተሳትፈዋል ተብለው ከተጠረጠሩት መካከል በኢትዮጵያ ግብርና ሚኒስቴር የግብዓት አቅርቦት መሪ ስራ አስፈጻሚና የብሔራዊ የአፈር ማዳበሪያ ግዢ ቴክኒካል ኮሚቴ ሰብሳቢ በነበሩት አቶ መንግስቱ ተስፋ፣ የኢትዮጵያ ባህር ትራንስፖርትና ሎጂስቲክ ምክትል ስራ አስፈጻሚ የነበሩት ካፒቴን ወንደሰን ካሳ፣ በኢትዮጵያ ተስማሚነት ምዘና ድርጅት የኢንስፔክሽን ዳይሬክቶሬት ዳይሬክተር የሆኑት አቶ ጸጋዬ በርሃ፣ በኢትዮጵያ ተስማሚነት ምዘና ድርጅት የጅቡቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ አለባቸው ሞልቶት ዳኝ ናቸው። በማርበርግ ቫይረስ ከተጠቁ 11 ሰዎች መካከል ከግማሽ በላዩ ያክሉ ሕይወታቸው አልፏል። በመንግስት በኩል ተገቢውን ትኩረት እንዳልተሰጠው በሚነገርለት በማርበርግ ቫይረስ ከተጠቁ 11 ሰዎች መካከል 6ቱ መሞታቸውን የጤና ሚኒስቴር አስታውቋል። የጤና ሚኒስቴር የማርበርግ ቫይረስ ወቅታዊን ሁኔታ በሚመለከት ዛሬ በሰጠው መግለጫ በቫይረሱ ከተጠቁ ሰዎች መካከል ከግማሽ በላይ መሞታቸውን አረጋግጧል። መግለጫውን የሰጡት የጤና ሚኒስትር ዶክተር መቅደስ ዳባ ቫይረሱ ከተከሰተበት ጊዜ ጀምሮ እስከ ዛሬ ድረስ 73 ላብራቶሪ ተሰርቶ በ11 ግለሰቦች ላይ ቫይረሱ ተገኝቷል ብለዋል። ቫይረሱ ከተገኘባቸው 11 ሰዎች መካከል የ6ቱ ሕይወት ማለፉን የገለጹት ሚኒስትሯ 5ቱ ሰዎች ደግሞ በሕክምና ላይ እንደሚገኙ አስታውቀዋል። በሕክምና ላይ ከሚገኙት የቫይረሱ ተጠቂ ሰዎች መካከል ደግሞ አንዱ በጽኑ ሕመም ላይ መሆኑንም ሚኒስትሯ ገልጸዋል። በበሽታው ከተያዙ ሰዎች ጋር ንክክ ያላቸው ተብለው የተጠረጠሩ 349 ሰዎች ተለይተው ክትትል ሲደረግ መቆየቱን የገለጹ ሲሆን 119ኙም ከክትትል ወጥተዋል ተብሏል። ምልክት ከታየባቸው ሰዎች ጋር ንክኪ ሲኖር ራስን መለየት፣ እጅን በሳሙና መታጠብና ሌሎች የጥንቃቄ ስራዎችን መስራት ከማህበረሰቡ እንደሚጠበቅ ሚኒስትሯ ገልጸዋል። በቫይረሱ ከተጠቁ ሰዎች መካከል ከግማሽ በላይ የሚሆኑት ሕይወታቸው ማለፉ የበሽታውን አደገኛ ገዳይነት የሚያረጋግጥ መሆኑን እየተገለጸ ነው። ከገዳይነቱ አንጻር መንግስት ለቫይረሱ የሰጠው ትኩረት አናሳ ነው የሚል ቅሬታ ከጤና ባለሙያዎች ጭምር እየተሰማ ቢሆንም በየቀኑ የሚደረገው ምርመራ በቁጥር ከ10 ሰዎች የዘለለ አልሆነም። ቫይረሱ ከተከሰተበት ጅንካ በተጨማሪም በሌሎች የተለያዩ የደቡብ ኢትዮጵያ አካባቢዎች እየተስፋፋ መሆኑንም የሚያመላክቱ መረጃዎች እየወጡ ነው። በመጀመሪያ ጊዜ ከተከሰተበት ከደቡብ ኢትዮጵያ አልፎ በኦሮሚያ ክልል አርሲና አዲስ አበባ ከተማ ውስጥ በቫይረሱ
በቫይረሱ የተጠረጠሩ ሰዎች መገኘታቸው ተነግሯል። በተለይ በኦሮሚያ ክልል አርሲ በዚሁ ገዳይ ቫይረስ ተይዘዋል ተብለው የተጠረጠሩ ከ10 በላይ ሰዎች መሞታቸው ይታወሳል። በቫይረሱ የተጠቁ ሰዎችን ለመርዳት የሞከሩ የሕክምና ባለሙያዎችን ጭምር ሕይወታቸውን እንዲያጡ ምክንያት መሆኑን የጅንካ ሐኪሞች ሞት ያመላክታል።